ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ ዝግጅታችንን ነው። በዛሬው የልዩ ዝግጅታችንን ትኩረቱን የሚያደርገው በተለይም ደግሞ አንድ ህዝብ ሀገረ መንግስት ከገነባ በኋላ የሀገረ መንግስት ደግሞ የህዝቡን አይነኬ ጉዳዮች በተለይም ደግሞ በማህበራዊ፣ በኢኮኖሚ፣ በፖለቲካ እንዲሁም ደግሞ በሰላምና ደህንነት ጉዳዮች ላይ አይነኬ ጉዳዮች አድርጎም እነዚህ ነገሮች ይወስዳቸዋል። ምናልባትም ደግሞ እነዚህ አይነኬ ጉዳዮቹም ብሔራዊ ጥቅሞቹም አድርገን ልንወስዳቸው እንችላለን። ምናልባትም ደግሞ መንግስት ይህንን ብሔራዊ ጥቅሞቹን ደግሞ ለማስከበር አንድም የህግ በላይነትን በማስከበር ሌላም ደግሞ የተለያዩ የልማት ስራዎችን በመስራት በዲፕሎማሲያዊ አካሄድ ከዛም ሻገር ሲል ደግሞ የኃይል የበላይነትን በመውሰድ እንግዲህ ብሔራዊ ጥቅሞችን ሲያስከብሩ የነበረበትን ሂደት እንግዲህ ከታሪክም ልንወስድ እንችላለን። እንግዲህ ዛሬም እኛም ይህን እዚህ ጉዳይ ላይ ትኩረት በማድረግ ኢትዮጵያ ብሔራዊ ጥቅሞቿ ምንድናቸው? እንዴት ነው ብሔራዊ ጥቅሞቿን የምታስከብረው? በተለይም ደግሞ አሁን ባለችበት ቀጠና ውስጥ ያለው በተለይም ደግሞ በዚህ በአፍሪካ ቀንድ አካባቢ ላይ የስበት ማዕከል እንደመሆኑ መጠን ኢትዮጵያ በዚህ ቀጠና ላይ እንዴት ነው ብሔራዊ ጥቅሞቿን የምታስከብረው የሚለውን እንግዲህ እንዳስሳለን። በዚህ ጉዳይ ላይ እንግዳ ጋብዣለሁ። እንግዳዬ አቶ ጆን አህመድ ይባላሉ። በህዝብ ተወካዮች ምክር ቤት የውጭ ጉዳይና የሰላም ቋሚ ኮሚቴ አባል ናቸው። እንግዲህ ከእሳቸው ጋር ቆይታ እናደርጋለን። እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲህ እንጋብዛችኋለን። መልካም ቆይታ ይሁንላችሁ። እንግዲህ አቶ አህመድ ጥሪያችንን አክብረው እዚህ ስቱዲዮችን ስለተገኙልን እጅግ አድርጌ አመሰግናለሁ። መልካም እንግዲህ ዛሬ አብረን ቆይታ የምናደርገው ምናልባትም ስለ ብሔራዊ ጥቅም ስለሚባለው ነው። ኢትዮጵያ እንግዲህ በተለያዩ ሁሉም ሀገራት ማለት እንችላለን እንግዲህ የየራሳቸው ብሔራዊ ጥቅሞች ይኖሯቸዋል እና አንዳንዴ ይህ አይነት ቃል ለብዙዎቻችን አይገባንም እና እስቲ ከቃሉ እንነሳ። ብሔራዊ ጥቅም ስንል ምን ማለታችን ነው? ምንስ ያካትታል በውስጡ? ብሔራዊ ጥቅም ማለት እውነትን ነው አንድ ወጥ ትርጉም ባይኖረውም ግን ብዙዎቹ ስኮላሮች የሚግባቡበት ትርጉም አለው። በተለይ ሃን ሞርጌንስ የሚባል ብዙ ጊዜ ስለ ብሔራዊ ጥቅም ላይ የጻፈ ምሁር ነው። አንድ ስኮላር ምን ይላል? ብሔራዊ ጥቅም ማለት አንድ ሀገር ለመኖር ለደህንነቷ፣ ለልማቷ እና ሉዓላዊነቷ ቅድሚያ የምትሰጣቸው የምትኖርላቸው ዓላማዎችና መርሆች ማለት ናቸው ብሎ ይተረጉመዋል። ስለዚህ እዛ ውስጥ ዓላማዎች አሉ፣ ግቦች አሉ፣ ቅድሚያ የሚሰጣቸው ጉዳዮች አሉ። ምንን ለማረጋገጥ? የአገርን ሰርቫይቫል የመኖር ሉዓላዊነቷን፣ ልማትን ወይም ብልጽግናዋን ለማረጋገጥ ቅድሚያ የምትሰጣቸው ግቦች፣ የረጅም ጊዜ እቅዶች ብሔራዊ ጥቅም ብሎ ዲፋይን ያደርገዋል ማለት ነው። እና የአገራት የብሔራዊ ጥቅማቸው ከየአገራት ተጨባጭ ሁኔታ ጋር ይለያያል። የኢትዮጵያ ብሔራዊ ጥቅም ዲፋይን ማድረግ መተርጎም ብትፈልግ በሶስት ነገር ላይ ተመርኩዘ ነው መተርጎም ያለብን። ይለያል። ከህንድ፣ ከአሜሪካ፣ ከኢሮፕ ይለያል። የኛ ብሔራዊ ጥቅም ሼፕ የሚሆነው በሶስት ነገር ነው። አንደኛ ያልተገዛች ሉዓላዊ ሀገር አንኮሎናይዝድ ካንትሪ መሆናችን ከታሪክ አንጻር ማለት ነው። ከታሪክ አንጻር። ሁለተኛ እያደገ ያለ ከ135 ሚሊዮን ህዝብ በላይ ዲሞግራፊክ ዲቪደንድ ያለበት ሀገር መሆኗ። ሶስተኛ ይሄ ትልቅ ሀገር፣ ይሄ ጂያንት ሀገር ከጂኦግራፊ አንጻር ደግሞ የጂኦግራፊ እስረኛ ነው፣ ላንድ ሎክድ መሆናችን ማለት ነው። እነዚህ ላይ ሆነን ነው ብሔራዊ ጥቅማችንን የምንወስነው እኛ እንደ ኢትዮጵያውያን ማለት ነው። ስለዚህ ብሔራዊ ጥቅም ትርጉም ሲተረጎም ባጭሩ ይሄ ነው ማለት ይቻላል። ሀገራት የየራሳቸው ብሔራዊ ጥቅም ከአንዱ የሚለይበት ሊኖራቸው ይችላል። ምናልባት አንድ እንዲሆንም አይጠበቅበትም እና አንዳንዴ እነዚህ ብሔራዊ ጥቅሞችም የሚለወጡበት ጊዜ እንደ ሁኔታው ተጨባጭ ሁኔታ የሚቀያየሩበትም ሁኔታ አለ። ምናልባት እነሱሳ ከምን አንጻር ነው እንደዛ የሚሆኑት? አንዳንዴ ደግሞ ቋሚ አይነኬም ደግሞ አሉ ይባላል እና ከኢትዮጵያ አንጻር እነሱንስ እንዴት ነው የምንመለከታቸው? እንግዲህ ብሔራዊ ጥቅም በብዙ ፈርጅ ይከፈላል። በብዛት እኔ ብሔራዊ ጥቅም ላይ የሚያስማማኝን ሀሳብ የሚጽፍ ሃን ሞርጌንስ ነውና የሱን ነው በብዛት ሪፈር ማድረገው። እሱ ምንድን ነው የሚለው? ብሔራዊ ጥቅም በሁለት ነገር ታካፍላለህ ይላል።
አንደኛው በጥቅማቸው በቋሚነታቸው ይላል የመጀመሪያው። ሁለተኛ በኔቸራቸው ደግሞ ብሎ ይተረጉማል። ለምሳሌ በኢምፖርታንሳቸው በፐርማነንሳቸው ካየን ቫይታል ኮር የምትለው አለ። ይሄ መንግስት መጣ ተወ ብቻ ሳይሆን ሁሌም ዘላለማዊ ነው። ይሄ ደግሞ ምሳሌ የሀገር ሉዓላዊነት፣ የግዛት አንድነት፣ ይሄ ኮር እና ቫይታል ነው። ኮር እና ቫይታል ማለት ለዛም ጉዳይ ለማሳካት ጦሩላት ማዘዝ አለ ማለት ነው። ይህም ብሔራዊ ጥቅም ለማስከበር። ቀጥሎ ፐርማነንት አለ። ፐርማነንት ደግሞ ፐርማነንቱ ማለት ቋሚ ማለት ነው። ይሄ ደግሞ መንግስት ተቀየረ አልተቀየረ ቋሚ ብሔራዊ ጥቅም ነው። እሱ ቋሚ ነው፣ አይቀየርም። መንግስት ተቀየረ አልተቀየረ የማይቀየሩ ናቸው። ተለዋዋጭ ደግሞ አሉ። ተለዋዋጭ እንግዲህ መንግስታት ሲቀየሩ፣ ስርዓት ሲቀየር ኖት ኦንሊ ሀገር ውስጥ የዓለም አቀፍ የሶሺዮ ኢኮኖሚክ ፖለቲካል ኢኮኖሚው ሲቀየር አብሮ የሚቀየር ነገር ነው። ተለዋዋጭነታቸው በሂስትሪ በጂኦግራፊ በአስፈላጊነታቸው ወሳኝ ናቸው እኮ ለሀገር። ግን ጦር እስከ መማዘዝ አትሄድባቸው። በምን የሚፈቱ ናቸው እነሱ? በዲፕሎማሲ በውይይት የሚፈቱ ነገሮች ናቸው ማለት ነው። ለምሳሌ ኢትዮጵያ ወዳጇን የመምረጥ መንግስት ቢቀየር የሚቀጥለው መንግስት ደግሞ ሌላ ወዳጅ ሊመርጥ ይችላል። አላያንስ መፍጠር፣ የጦር አላያንስ ልንፈጥር እንችላለን። ለምሳሌ በደርግ ጊዜ ሶቪየት ህብረት ጋር ነው የኛ አላያንስ። በኃይለ ሥላሴ ጊዜ ደግሞ ዌስተርኖች ጋር ነበር። ይቀያየር፣ ተለዋጭ ናቸው ማለት ነው እነዚህ። አሁን ደግሞ ሁሉም ጋር ነው ይላል። የሆነ መንግስት ደግሞ ይመጣ ሊቀይር ይችላል ማለት ነው። እነዚህ ተለዋዋጮች ናቸው። እና ደግሞ በኔቸር ስታይ የሰርቫይቫል አለ፣ የመኖር ፖለቲካል ኢንተረስት የሚባሉ አሉ፣ የኢኮኖሚ ኢንተረስት የሚባሉ አሉ፣ የአይዲዮሎጂ ኢንተረስት ተብሎ መከፋፈል ይችላሉ። እና ዋናው ነገር በጂኦግራፊ በአስፈላጊነታቸው ላይ ተመርኩዘን ነው ብሔራዊ ኢንተረስትን የምንመድበው። ነገር ግን በእኛ ሀገር እንግዲህ ስትመልሰው ወደ ሀገር ለመመለስ ያለብህ ኮር ቫይታል ፐርማነንት የሆነ ናሽናል ኢንተረስት አለን። የኢትዮጵያ ናሽናል ኢንተረስቶች በ6 ይካፈላሉ። በአጭሩ እኛ እንደ ውጭና ጉዳይና ቋሚ ኮሚቴ በ6 አካፍለን ነው የምናየው። አንደኛው የኢትዮጵያን ሉዓላዊነት ማስከበር፣ የግዛት አንድነቷን መጠበቅ እና ሀገራዊ የውስጥ ሰላሟን ማረጋገጥ ናቸው። ይሄ መንግስት መጣተወ ፓርቲ መጣተወ የጠቅላላ ኢትዮጵያውያን የጋራ አጀንዳ ነው። ቅድም እንዳልኩ የሀገር ነው ያልነው ዲፋይን ስናደርግ አስታውሰው ከሆነ ምን ብሔራዊ ጥቅም የሀገር ማለት የኔም ያንተም የልጅህም የጥቁሩም የቀዩም የምሁሩም ያልተማረውም የሁሉም የሃይማኖት አባቱም የሁሉም ህዝብ ነው ማለት ነው። የ135 ሚሊዮኑ የጋራ ጥቅም ነው ማለት ነው። የሀገር ነው ስንል ግላዊ አይደለም፣ መንግስታዊ አይደለም፣ ፓርቲያዊ አይደለም ማለት ነው ነገርየው። ስለዚህ የኢትዮጵያ ብሔራዊ ጥቅም እነዚህም ማስከበር። የኢትዮጵያን ብሔራዊ ሉዓላዊነቷ እንዲደፈር ትፈልጋለህ? አትፈልግም። የግዛት አንድነቷ እንዲነካ ትፈልጋለህ? አትፈልግም። አገር ውስጥ ሰላም እንዳይኖር ኢንተርናል ስታቢሊቲ እንዲጠፋ ትፈልጋለህ? አትፈልግም። የ135 ሚሊዮን ህዝቡ አጀንዳ ነው ማለት ነው። ብሔራዊ ጥቅም ለመሆኑ ክራይቴሪያው የመጀመሪያዊ ነው። የሁሉም ነው፣ ያገባዋል። መንግስት ጋር ፓርቲ ጋር ምንም ጋር የሚገናኝ አይደለም ማለት ነው። ሁለተኛ የኢትዮጵያ ብሔራዊ ጥቅም የኢትዮጵያ ልማትና ብልጽግና ነው። ብዙውን ጊዜ አሁን አንዳንዴ ሰዎች ብልጽግና የሚለው ቃል ሲነሳ ሮጠው ወደ ፖለቲካ ፓርቲ ሄዳል። ብልጽግና ማለት እኮ ባይዜ ከድር ለስንት ሺህ ዓመት የነበረ ቃል ነው። የሰው ልጆች ትልቁ የእድገት መዳረሻ ማለት ነው። ትልቅ ነገር ነው እሱ። መበልጸግ የማይፈልጋለ የለም። ማንኛውም የኢትዮጵያ ድንበር ሄድ ከሞያሌ እስከ አድዋ ከመነሲቡ መንዲ እስከ ሽኒሌ ሄድ ሁሉም መበልጸግ ይፈልጋል። ሁሉም የጤና በግብርናው በኢኮኖሚ በማንኛውም ዘርፍ መበልጸግ ይፈልጋል። ስለዚህ ድህነትን የሚወድ ሰው አለ ካልከኝ አላቅም እንጂ
የጋራ አጀንዳችን ነው ማለት ነው። ይሄ የኢትዮጵያ ብሔራዊ ጥቅም ነው መበልጸግ። ለዚህም ዓላማ ነው ማንኛውንም እቅድ የምናወጣው፣ ማንኛውንም ዲፕሎማሲ የምንፈጥረው፣ ሁሉም ነገር የምናደርገው ይህንን ለማረጋገጥ ነው። ሁለተኛ ብሔራዊ ጥቅማችን ይሄ ነው። ሶስተኛው ብሔራዊ ጥቅማችን የሰላሙ የተረጋገጠ በእኛ የሚመራ የባህር በር ማግኘት ነው። እሱም በሰፊው በኋላ እመጣበታለሁ። ግን 135 ሚሊዮን ህዝብ ታንቆ ታፍኖ መኖር አይችልም። በየዓመቱ ከ20 እስከ 30% ጂዲፒ እያጣ ማለት ነው፣ ባህር በር ስለሌለው ብቻ። አራተኛው የተፈጥሮ ሀብታችንን የናይል ውሃን ጨምሮ የአባይ ውሃን ጨምሮ መጠቀም ሉዓላዊነት ነው። የራስን ሀብት መጠቀም ማለት ነው። ይሄ ምናልባትም ደግሞ የሀሳቤንም እየነካኩብኝ ስለሆነ እኔ ደግሞ ይሄንን በጥያቄ ላድርግልዎት። አሁን ላይ ኢትዮጵያ ምናልባት እርስዎ የሚያነሱት ወደ በኋላም ሊያነሱት የሚችሉት ጉዳዮች እንዳለ ሆኖ ኢትዮጵያ አሁን ላይ 2 ውሃዎችን ብሔራዊ ጥቅሞቼ ናቸው ብላ እየሰራችበት ትገኛለች። አንድም የአባይ ውሃ ነው፣ ወንዝ ነው፣ ሌላው ደግሞ ቀይ ባህር ነው እና ስለዚህ እነዚህ 2 ውሃዎች ላይ ያለን ኢንተረስት ምንድን ነው? አሁን ላይ እንግዲህ በጣም ጥሩ ከብሔራዊ ጥቅሞቻችን እንግዲህ 2 ወንዞች አሁን እንዳነሳውልን ነው። የናይል ውሃን የአባይ ውሃን መጠቀም ብሔራዊ ጥቅማችን ነው። የቀይ ባህርን ደግሞ መገናኘት ብሔራዊ ጥቅማችን ነው ለእኛ ማለት ነው። ሌላው አካባቢያዊ ሰላም ማረጋገጥ እና ዲፕሎማሲ ደግሞ ዓለም ላይ 6ኛው ባላንስ አድርገን መሄድ ነው ብሔራዊ ጥቅማችን። እንግዲህ የ2 ውሃዎች ወግ ላንሳለህ። የኢትዮጵያ እድገት በ2 ውሃዎች የሚወሰን ነው። እንዴት? አባይና ቀይ ባህር 85% ወይ 86% ለናይል ውሃ ማን ነች የምትሰጠው? ኢትዮጵያ ነች። ከ86ቱ ግን 1% ውሃ እንዳትጠቀም ነው የኮሎኒያል ጊዜ አግሪመንቶች የሚፈልጉት ማለት ነው። አስበሃል? ህዳሴ ግድብን ብቻ ገድበን ስንት እንዳገኘን የኢነርጂ ከ5250 ሜጋዋት በላይ ያገኘ ነው። ኢትዮጵያ ውስጥ ብረት ጠፍቶ ነው ብረት ማቅለጫ ፋብሪካ ያልተቋቋመው? ኦሮች አሉ እኮ የአሉሚኒየም፣ የሁሉ ማዕድን ኦር አለ ኢትዮጵያ ውስጥ። ግን ጂያንት የደቡብ አፍሪካ ድርጅት መጥቶ ኢትዮጵያ ውስጥ ኢንቨስት ሊያደርግ አንድ ጊዜ ለሱ ኤሌክትሪክ ማቅረብ አንችልም ያለን አማራጭ ትንሽ ስለሆነ ኤሌክትሪካው ለአዲስ አበባ ህዝብ መብራት እንዲሰጥ ለጅማው ለምናምኑ አረግና ትንሽ ነቻ። ምክንያቱም የአንድ ትልቅ ከተማ በላይ ነው ኮንሱም የሚያደርገው ፋብሪካው። ኢነርጂ ከሌለ አታድግም። የዓለም የእድገት ደረጃ ራሱ በኢነርጂ ነው የሚገናኘው። የኢንዱስትሪያል ሪቮሉሽን የምለው እኮ የእንፋሎት ኢነርጂ ተጀምሮ ነው እንደዛ እነ እንግሊዞች እና ኢሮፖች ያደጉት። በኋላ ያ ደግሞ የኤሌክትሪክ ኢነርጂ ተፈጠረና ከነሱ በላይ ሌላ የሚያድግ ፈጠረ ማለት ነው። ኢነርጂዎች ናቸው ለአገራት እድጋት ወሳኝ ነገሮች። ኢትዮጵያ በ2 ነገር ነው እንግዲህ ትሪቢዩተሪዎች አሉት። ይሄ አባይ ወንዝ ገባሮች ማለት ነው። ውሃውን አትጠቀሙም ማለት እኮ ገባሮቹንም ለመስኖ ገድበ መጠቀም አችልም ማለት ነው ትርጉሙ። ኢትዮጵያ ያላትን መሬት አልምታ ካልተጠቀመች፣ ኃይል አምርታ ደግሞ ለኢንዱስትሪ ካልተጠቀመች በምንድን ነው የምናድገው? ኢኮኖሚካሊ እስቲ ንገረኝ። የለንም ማለት ነው። ይሄ ማነቆ ነው። ይሄ ኮንቴንመንት ፖሊሲ ነው በእኛ ላይ የነበረው ለረጅም ጊዜ ማለት ነው። ይሄንንም እንዳናረግ ነው ሲደረግ የነበረው ዛሬም እያደረጉ ያሉት። ይሄኛውን 99%ቱን አሸንፈናል። ሁለተኛ የኢትዮጵያ ታሪክን ዞር ብለህ ካየህ ኢትዮጵያ ቀይ ባህር የእሷ ሲሆን ቀይ ባህር ጋር ስትገናኝ ታላቅ ነበረች። ከቀይ ባህር በራቀች ቁጥር ደግሞ ታላቅነቷን የማይመጥን ሀገር ትሆናለች ማለት ነው። ኢትዮጵያ ቀይ ባህር ጋር ስትገናኝ ታላቅ ሀገር ዚሆን ትሆናለች። ኢትዮጵያ ከቀይ ባህር ስትርቅሳ ታላቅ ሀገር በስሟ፣ በተጨባጭ ግን ትንሿ ጥንቸል ትሆናለች ማለት ነው። ስለዚህ የኛ ታሪክ አክሱምን እሰደው። አክሱም ለምንድን ነው ገናና ሆኖ እንደዚህ ያደገው? አዶሊስን ስለነበረ ነው። የአዶሊስን ፖርት ስለነበረ ነው። ኢትዮጵያ ከወደብ በቀረበች ቁጥር አያል ስትርቅ ደግሞ ሌላ። ለምሳሌ ዲፕሎማሲ ላይ ኃይለ ሥላሴ ጥሩ ናቸው። በኢንተርናሽናል ዲፕሎማሲ ላይ ለምን መሰለህ? የቀይ ባህርን ኢንፍሉዌንስ ኤርትራ በፌዴሬሽን ኢትዮጵያ ጋር ስለነበረች
የቀይ ባህር ኢንፍሉዌንሳቸው ከፍተኛ ነው። ሌላ ሳይንስ የለውም። ከቀይ ባህር ከመጽዋ እስከ ሞሪሸስ የኢትዮጵያ ኔቪ ነበረ ፒስ ኤንድ ሴኩሪቲውን የሚያስከብረው። ስለዚህ የአያለ ነገር ከ20% በላይ የዓለም ንግድ የሚተላለፍበት መስመር አንተ አጠገብ ሆነህ እኮ የማትመራው የማትሳተፍበት ከሆንክ አስፈላጊነቴ ምንድን ነው? አስፈላጊነት 60 ኪሎ ሜትር ላይ ይሆናል። ስለዚህ ቀይ ባህር ጋር ስንገናኝ በአጭሩ ልንገርህ፣ ኢትዮጵያ በየዓመቱ እስከ $2 ቢሊዮን ለወደብ ትከፍላለች። የባህር በር አይደለም፣ እሱም እኮ ወደብ ነው። ወደብና ቀይ ባህር ለይቶ ማወቅ አለበት ህዝብም ማለት ነው። ፖርት ማለት የምትከራየው ሱቅ ማለት ነው። ሱቁ ባለቤት አለው የለውም? ባለቤት አለው። ይፈትሻል፣ ስትገባ ስትወጣ ያስከፍልሃል፣ ቀን ካለፈ ቅጣት ይጥልብሃል። ይህን ሁሉ መብት አለው በአንተ ላይ። ያ $2 ቢሊዮን ኢትዮጵያ ነጋዴ እዛ ኢትዮጵያ መንግስት $2 ቢሊዮን ወጪ ካወጣ በኋላ እያንዳንዱ ሰው ጋር እንደሚገናኝ ላሳየህ እኮ ነው። ሌላ አማራጭ የለውም። ይሄ ላይ ነው አይደለ 2 ቢሊዮን የተቀረጠው። ይሄ ለጨምሬ ላንተ እሸጣለሁ። እያንዳንዱ ኢትዮጵያዊ ሳያቅ የ2 ቢሊዮኑን እየከፈለ ነው እዚህ ቁጭ ብሎ እያንዳንዱ። ምክንያቱም ከየትም አይመጣማ። እዛ 2 ቢሊዮን ከፈልን እዚህ ለሚገዛው ሰው ላይ ተጨምሮ ነው። እንደውም አንዳንዴ የሚባለው ነገር ምንድነው ይሄንን ፕሮዳክት ከውጭ ከምንገዛው ይልቅ ፖርት ላይ የምንከፍለው ዋጋው ከፍ ይላል የሚልም ይባላል። በትክክል በየቀኑ $5 ሚሊዮን ነው ትራንዚት የምናወጣው። ያ ብር እዚህ አገር ውስጥ ቢሆን ስንት ልማት ይሰራል? ህዳሴ ግድብ እኮ $2.3 ቢሊዮን ነው። በነገራችን ላይ $2.3 ቢሊዮን ነው። ማክሲመም $5 ቢሊዮን ነው አይደል? እቅዱ የተያዘው የ2 ዓመት እዛ የምንከፍለው ህዳሴ ግድብን ይሰራል ማለት ነው። ገብቶሃል? ስንት አስፋልት ይሰራል? ስንት መስኖ ይገድባል? ስንት ትምህርት ቤቶችና ጤና ተቋማትን ስንት ሀገር ውስጥ ሰብስቲቱት የሚያደርጉ ፋብሪካዎችን መስራት የሚችል ብር ነው። እዚህ ጋር ቢመለስ ራሱ ያ ደግሞ ሲመጣ ስንት ስራ እድል ይፈጥራል። እያንዳንዱ ሰው ነው ሰፈር እያደረገ ያለው በዚህ ችግር ማለት ነው። ስለዚህ ይሄ አንድ ነው። ሁለተኛ ወደብ የሌላት ሀገር ወደብ ካለው ሀገር ኢኮኖሚ ሲወዳደር ወደብ ባለመኖሩ ብቻ ከ20 እስከ 30% ጂዲፒ ያጣል አንድ ሀገር። ከ20 እስከ 30% በኢትዮጵያ የኢትዮጵያን 30% ጂዲፒ እስቲ ካልኩሌተር ይሄን ሁሉ ቢሊየን ነው ማለት ነው ያጣን ያለ ወደብ ባለመኖራችን። ሁለት ሶስተኛ ዛሬ 95% ኢምፖርት የምናደርገው ዕቃ በጅቡቲ ፖርት ነው የሚገባው። አይበለውና ዓለም ላይ ያለ ነው። ይሄ ፍጹም የእግዚአብሔር መንግስት አይደለም። ጅቡቲ ጋር ችግር ቢፈጠር መድኃኒቶችን ጨምሮ ችግር ውስጥ ገባም ማለት ነው። ምንድነው ዋስትናክ? በጣም ሊያሳስበን ይገባል። ምንድነው ዋስትናክ? ሁለት የምናገኛትን $8 ቢሊዮን ዕቃ ነው የምናስገባበት ኢምፖርት አይደል? እሷን ቀይ ባህር ላይ ደግሞ ሆነን የጠበቅን አይደለም። አሁን በእግዚአብሔር ችሮታ እየመጣልን ነው እንጂ ዕቃ የሌላ ወዳጅ ሀገሮች ኔቪዎች ተከላክለውልን ወይ ጠብቀውልን በቃ አለቀ እኮ። እዛ ጋር ዋስትና የለንም። ማን ይጠብቅላል? ማን ያሽከራል? አልጠብቅም ካለ ምን ታስገድደዋለህ? ሶ አንድ ጥይት ደግሞ ታውቃለች ጅቡቲ የምናስገባትን ሽጉጥ ታውቃለች። ብሔራዊ ደህንነታችን ራሱ ችግር ውስጥ ነው ያለው። አንድ ሀገር እኮ የሚሊተሪ ሚስጥሩ ነው አንዱ ትክክል ኃያልነቱን ለማድረግ አሁን የምናስገባትን ትላልቅ ሚሳኤል ምናምን ተወሱን ሽጉጡንና ጥይቱን ታውቃለች በእነሱ እንትኑ ስለሚያልፍ ማለት ነው። ስለዚህ በአባይ ወንዞች እስከነገባሮቻቸው የመጠቀም መብታችንን ሙሉ በሙሉ ሉዓላዊነታችንን አረጋግጠን ቀይ ባህር ጋር ተገናኘን ማለት አደግን ነው። ይህን ሁለቱን ካላሳካን ችግር የደህንነትን እንትን አረንቋ እየሞቅን መኖር ነው እድላችን ማለት ነው። ስለዚህ ሁለቱ ወንዞች የኢትዮጵያን ብልጽግና የሚወስኑ ናቸው። በተጨባጭ ይሄ ቃላት አይደለም ማለት ነው። በተጨባጭ ከዚህ በላይ ሊዘረዝርልህ ይችላለሁ ከጊዜ አንጻር ነው እንጂ ማለት ነው። የራሽያና የዩክሬንን ጦርነት ስንመለከተው ምናልባት ለአንዱ
አሁን ስንለው የነበረውን የብሔራዊ ጥቅሞቻቸውን ለማስከበር የሚሄዱበት ነው። ምናልባት ለራሽያ የከበባ አይነት ጉዳይ ቢሆንም ያንን ነገር ደግሞ ብሔራዊ ጥቅሜ ብላ ነው ያንን ነገር እየተዋጋች ያለችው። እስራኤልም ደግሞ ወደ ጋዛ የምትፈጽማቸው ነገሮችን አንዱ ከዚህ ጋር የሚያያዙ ጉዳዮች እንደሆነ ልንወስዳቸው እንችላለን። ከዛም ባሻገር በዩክሬንና በራሽያ ጦርነት አሜሪካም ደግሞ የራሷን ብሔራዊ ጥቅም ለማግኘት እንግዲህ ባለፈው እንግዲህ ዋይት ሀውስ ውስጥ እንትናን ፕሬዚዳንቱ ዜሌንስኪን ጠርታ ስታናገር አንዱ ዲል ያደረጉበት ስለ ማዕድን ሀብቱ ነው። ስለዚህ ይሄ ለአሜሪካ ጥቅሟ ነው ማለት ነው። በሌላ አንጻር ስናየው ምናልባት እነዚህ ሀገራት ደግሞ ብሔራዊ ጥቅሞቻቸውን እያስከበሩ ያሉት አንድም በኃይል ነው ይህንን ነገር እያከናወኑ ያሉት። ምናልባት ደግሞ ኢትዮጵያ አሁን ላይ የቀይ ባህርን ምናልባት በአባይ ግድብ ላይ በአባይ ወንዝ ላይ ህዳሴ ግድብን አስቀምጣ አጠናቀዋለች። ከዚህ በኋላ እንትን አይኖረውም። በቀይ ባህር ላይ ያለውን እሳ በምን አይነት መልኩ ነው ልታሳካ የምትችለው? እንግዲህ ምስራቅ አፍሪካ ራሱ በጣም ኮምፕሊኬትድ ኤሪያ ነው። ሰላምና መረጋጋት የሌለበት ሪጅን ዓለም ላይ ከዓለም ፖለቲካሊ ስትራቴጂክ የሚባሉ ወደ 8 ቦታዎች አሉ። ከዛ አንዱ ነው። ስታየው ደግሞ እጅግ በጣም ሰላም የሌለው የተናጋ አካባቢ ነው። ዞር ብለህ ኤርትራን ከዚሁን ጀምር። ምስራቅ አፍሪካ የሚባሉት አፍሪካ ቀንድ የሚባሉት እነዚህ ናቸው። ኤርትራ ፓርላማ የሌለው ብቸኛው ሀገር ፓርላማ የሌለው ብቸኛ ሀገር ከ54ቱ የአፍሪካ ሀገራት ማለት ነው። አንድ ፓርቲና አንድ መንግስት ብቻ ያላት፣ ወጣቶቿ ተሰደው ወጣት የላትም እስከሚባል የደረሰች፣ ኢንተርኔት አስመራ ውስጥ ብቻ በመንግስት በሚመራ ካፌ ውስጥ ብቻ ነው የሚጠቀመው ሰው። ኢንተርኔት የለም ኤርትራ ውስጥ። የተወሰኑ ካፌዎች ነው የምጠቀም። እንዲህ ሊከስም ጫፍ ላይ የደረሰ ያረጀ ስርዓት ነው ያለው። ዋስትና የለውም ማለት ነው። ደቡብ ሱዳን ነፃ ወጥቶ በሁለተኛ ዓመት ላይ ጦርነት ጀመሩ። 20 ዓመት ሲታገሉ ያልሞተ ሰው እጥፍ 20 እጥፉ ሞተው ሰላም አጥተው። ሱዳንን ፌልድ ስቴት ሆኗል ኦልሬዲ። ጅቡቲ ነው ትንሽ እና ይሄ ሁሉ ኃላፊነት ኢትዮጵያ ላይ ያለው ማለት ነው። ይሄ ሁሉ ኃላፊነት ኢትዮጵያ ላይ ያለው ይሄ እንደዚህ ኬንያና ኢትዮጵያ ናቸው እዚህ አካባቢ የተሻለ የሚባሉት ማለት ነው። ሶ ገብቶ ካለ ይሄን ኮምፕሌክስ ሲስተም ውስጥ ሆነን ነው ስለ ብሔራዊ ጥቅማችን የምናነሳው። ብሔራዊ ጥቅም ማለት የአገራት ግንኙነት መሀል ፍሪላንስ የለም። ከአንተ የሚያገኘው ጥቅም አለ፣ ከሱ የምታገኘው ጥቅም አለ። ይሄን ማዕከል አድርገህ ነው ግንኙነት። የሞኝ ወዳጅነት የለም ዓለም ላይ የለም። በቃ እሱ እግዚአብሔር ቤት ነው ማለት ነው። ስለዚህ ከማንም ጋር በጥቅም ነው የምትታሳሰረው። ብሔራዊ ጥቅም የሚከበርባቸው መንገዶች የመጀመሪያው ኢንተርናል ሰላማችንን ማረጋገጥ ነው። የሀገር ውስጥ ሰላማችንን አረጋገጥም ማለት ታሪካዊ ጠላቶች አላት ኢትዮጵያ። ለሺህ ዓመታት በእኛ ላይ ሰሩ። ለሺህ ዓመታት ዛሬ ምንም ድንበር ሳይኖረን ኢትዮጵያ ቀይ ባህር እንዴት ታገኛለች እያሉ በየቀኑ መግለጫ የሚሰጡ ማለት ነው። ስም ጠቅሼ ነው የማወራው እኔ፣ ምክንያቱም ታክቲካሊ ብዙ ዓመት ብሔራዊ ቋሚ ጠላታችን ብለን አቃተን። ግብፅ ነች ለሺህ ዓመታት ሰራችው ማለት ነው። ከሷ ደግሞ ተቀብሎ የሚያስፈጽም ኤርትራ የሚባል ድልድይ አለ፣ ያረጀ ድልድይ። ሀገር ውስጥ ደግሞ የነሱን የሚያስፈጽሙ ተላላኪዎች አሉ። ሀገር ውስጥ ሶስተኛ ተላላኪ ማለት ነው። ሶስተኛ ባሪያ ነው እሱ ሀገር ውስጥ ያለው። ዋናው ላኪ አለ፣ ከሱ ተቀብሎ የሚያመጣ ያረጀ ድልድይ አለ ኤርትራ የሚባል። ሶስተኛ ተላላኪ ደግሞ ሀገር ውስጥ አለ፣ ባንዳ። ባንዳዎች ከሌሉ በነገራችን ላይ በጣም የሚገርመኝ ነገር ሙርሲን ታውቀዋለህ? ሙርሲ ማለት አልሲሲን ጀነራል ኤታማዦር ሹም ያደረገ ሰው ነው። ፕሬዚዳንት አልሲሲ መልሶ መንግስት መፈንቅል አድርጎበት በምርጫ የተመረጠ የመጀመሪያውን የግብፅ መንግስት ሙርሲን አውርዶ እስር ቤት ገደለው። ስለዚህ ለሙርሲ ልጅ አልሲሲ ጠላት ነው ማለት ነው። ነገር ግን በህዳሴ ጉዳይ ኢንተርቪው ሲያደርግ ባለፈው የሙርሲ ልጅ ከአልሲሲ በላይ አንገቱን ገትሮ ነው የሚከራከረው። ባንዳ አታገኝም። በህዳሴ ጉዳይ ግብፅ ሄደ ተቃዋሚ ናቸው። ሲሲን ካገኙ መግደል ይፈልጋሉ። ነገር ግን በህዳሴ ጉዳይ አንድ ናቸው፣ አይደራደሩም። የኛ እዛ ደረጃ ነው መድረስ ያለበት። ተላላኪ ያገኛል፣ አስታጥቆ አሁን ጫካ ያስገባል። በብሔር በሃይማኖት በምናምን አደራጅተው ማለት ነው። አገር ውስጥ ያለውን ሰላም ካረጋገጥን ባንዳ እዚህ ጋር የሚያስፈጽምበት ተልእኮውን የሚፈጽምበት ጊዜ አይኖረውም ማለት ነው። ሌላው ትርጉም
ባጭሩ ማለት ነው። ስለዚህ የውስጣዊ ጥንካሬ ማረጋገጥ የመጀመሪያ ወሳኙ ነገር ነው። ሁለተኛ ጠንካራ ተቋማት መገንባት። በነገራችን ላይ ትራዲሽናል ዲፊኒሽን ቢሆንም ዲፕሎማሲ ምን ይባላል መሰለ? የዲፕሎማሲ ትራዲሽናል ነው ብያለሁ። ውሻውን የምታባብለው ዱላ ጋር እስክትደርስ ነው ይባላል ማለት ነው። በጣም ፓወርፉል ከሆንክ ጠንካራ ሚሊተሪ ከገነባክ ሳትዋጋ ታሸንፋለህ። ዲተራንስ ፓወር ይባላል። አሁን አሜሪካን እጄ እዛ ልውጋ የሚል አይተህ ታውቃለህ? አስቦም አያውቅም ሰው ስትመጣ እዚህ እንዴት እንምታት ምናምን ሸባሪ ሆኜ ይላል እንጂ እዛ ሄዶ እሷ ጋር መዋጋትን ዘግቷል ቦክሱን። በቃ ዲተራንስ ነው። ማንም አሜሪካ ላይ ተኩሼ ድንበር እጄ ልዋጋ የሚል የለም። ዲተራንስ ነው። ይሄን ከገነባን ሀገሮች እኛ ብሔራዊ ጥቅማችንን የማስከበር አቅም በጦር እያልኩ አይደለም እኮ ሄደን ውጋ አይደለም። ጠንካራ ኢንስቲትዩሽን ካለክን ሴኩሪቲ አፓራተስ የማስፈጸም አቅም ከፍተኛ። ሶስተኛ ኢኮኖሚ ነው። ጠንካራ ኢኮኖሚ ማፍጠር። ክብር ዓለም መድረክ ላይ ክብር ባደግ ቁጥር ነው። ብዙ ጊዜ አሁን ኢትዮጵያ ተሰሚነቷ ከፈለ፣ ብሪክስ ገባች፣ G20 ላይ ተጋባዥ እሷ ነች። የትኛውም መድረክ ላይ ኢትዮጵያ ተፈላጊ ነቸው። ከፍ ያለው ዲፕሎማሲዋ እመነኝ በዚህ 4-5 ዓመት ውስጥ የመጣ የኢኮኖሚ ለውጥ ነው እንድትሰማ የሚያደርግ። ደሃን ማንም ዓለም አይሰማም። በአጭር ምሳሌ ልንገርህ። የሰውን እኩልነት መጋፋቴ አይደለም ያለውን ሪያሊቲ ልነግርህ ነው። አዲስ አበባ ስትመጣ ድሮ የገጠር ሰው እኔም ገጠር ተወልጄ ያደኩልኝ በረንዳ የሚያድር የኔ ብጤ ዘመድ ካለኝ ዘመዴ ነው ብዬ አልናገርም። የሆነ ፎቅ ግን ድሮ የእናቴ አባቴ አክስት ከሆነ ይሄ ፎቅ እኮ የኛ ዘመድ ነው ብዬ እናገራለሁ። ገብቶካል ጉዳዩ ያልኩ ያለሁት በኢኮኖሚ ስትበለዝቅ ነው። ድህነትን ማሟሟቅ የለበትም። ድህነት መጠላት አለበት። ድሃ ነው መወደድ ያለበት እንጂ ድህነት መጠላት ያለበት ነገር ነው። ኢኮኖሚካሊ ስትሮንግ ስትሆን የማስፈጸም አቅምህ ከፍ ይላል ማለት ነው። ተሰሚነትህ ከፍ ይላል ማለት ነው። ኢኮኖሚክ ፓወር ነው ደግሞ ወደ ሚሊተሪ ፓወር የሚቀየረው። ስለዚህ ይሄ የግድ ነው። ሌላው ዲፕሎማሲ ነው። ዲፕሎማሲያችን ከሁሉም ጋር በኢኮኖሚ የተሳሰረ። አራተኛ የኛ የምንከተለው ፖሊሲ ኢነርጂ ኢንተግሬሽን ነው። ህዳሴ ግድብ ማለት ኢነርጂ ብቻ አይደለም ለኛ። ለጅቡቲ ኤሌክትሪክ እየሰጠን ነው። ኬንያ ተፈራርመናል። እስከ ታንዛኒያ መስመር የተዘረጋ ነው። ለሱዳን እየሰጠን ነው። ግን 4 ዓመት ሙሉ ብር ተቀብለናት አናውቅም። አላቋረጥንም። እንዲህ አይነት ታላቅ ሀገር ነን እኛ። ጦርነቱ ስላሉ ኤሌክትሪኩን አላቋረጥንም። በዶላር የሚከፈለን እኮ ነው። ለምን ችግር ውስጥ አይደል ያሉት? እኛ የሱዳን ህዝብ ነው ወዳጃችን፣ መንግስቱ ችግር ቢኖርበትም ማለት ነው። እኛ ግን ሰሜን ላይ ጦርነት ስንገጥም መሬታችንን ይዘዋል። አልወጋናቸውም። አሁን ግን እኛዬ መብራት ሰተናቸው አላስከፈልንም። እስካሁን ችግር ውስጥ ነው ያሉት። ሀገራቸውን ካዳኑ በኋላ ይከፍላሉ። ምክንያቱም ጎረቤት ነን፣ አብረን እንዘልቃለን። ለኬንያ ስንሰጥ ለጅቡቲ ሰጠን። ሶማሊያም ጥያቄ ያቅርባለች ማለት ነው። ኢኮኖሚ ተሳሰርክ ማለት የጠየቀውን ነገር ሊያደርግልህ ፍቃደኛ ይሆናል። አሁን እኮ ሰው ያልገባው ሶማሊያ ወደ ባህር በር ጠየቅ አልሰጥም ካለች ምን ኢንፍሉዌንስ ትፈጥራለህ አንተ? በጉልበት ሄደህ አትወስድም አይደል? መብራት ሰጠክ ማለት የምትጠይቀውን ጥያቄ ሰጥቶ መቀበላል ይሰጥሃል ማለት ነው። ምክንያቱም መብራትን ትቆርጣለህ። ኢንፍሉዌንስ የምታደርግበት መተሳሰር አለበት። ይሄን ከነካውበት ይሄ ይነካብኛል ብሎ ማሰብ እስኪደርስ መተሳሰር አለብህ። ኖት እነሱ እኛም ደግሞ ከነሱ የምንጠቀም። ለምሳሌ ጅቡቲ ጋር የጅቡቲ በነገራችን ላይ አሁን የተሳሳተ አመለካከት አንዳንድ ሰዎች ጋር ማየው ጅቡቲ ሰዎች ጋር ሲጽፉ ያለውና እኛ ተጨማሪ እንደ ጅቡቲ አይነት ወደብ 20 ያስፈልገናል። ይሄ 135 ሚሊዮን ህዝብ ነው። ይሄ በጣም እያደገ ያለ ኢኮኖሚ ያለው ህዝብ ነው። ሌላ እንደ ጅቡቲ አይነት 20 ያስፈልገናል። የጅቡቲ ሳይቀንስ አዲስ ተጨማሪ ሀብት የሚፈጥር ሀገር ነው። ይሄ ያለውን የሚቀራመት አይደለም ማለት ነው። ትልቅ ሀገር ነው ያገር። ስለዚህ ከጅቡቲ ጋር ያለን የፐርሰንት የሚባለው ፐርሰንት ሊሆን ይችላል እንጂ ይቀጥላል። በየሳምንቱ የዲሜሬጅ ዋጋ ምናምን እያሉ ይጨምሩብናል። እኛ አግሬሲቭሊ መልስ ሰጠታይም። ምክንያቱም ናሽናል ኢንተረስታችን እዛ ላይ የተሳሰረ ነው ማለት ነው። እንዲህ ኢኮኖሚካሊ ኢንቴግሬት ከሆነ ሰው ሀገራት ሰላም ይመጣል። ዩሲ ሰላም የሚመጣው ራሱ በኢኮኖሚ ኢንቴግሬሽን ነው ማለት ነው። ይሄ ላይ በመስራት
ሌላ መጨረሻ ስትራቴጂ ያስቀመጥ ነው። ይህ ስትራቴጂክ ነው የነገርኩ ያለሁት ተነድፎ በመንግስት ደረጃ ያለ ባላንስ ያደረገ ዲፕሎማሲ ነው የምንከተለው። ውጭ ጉዳይ ፖሊሲ ላይ 19 ሀገራት አሉ እዚህ ሬድ ሲ እና ገልፍ ኦፍ ኤደን አካባቢ የታጠቁ ሚሊተሪ ቤዝ ያላቸው ከ2000 ኪሎ ሜትር መጥተው፣ እኛ ግን የለንም እዛ ውስጥ ሚሊተሪ ቤዝ። ስለዚህ እዛ ጋር ኢስተርኖች አሉ፣ ዌስተርኖች አሉ። በሁለት ተካፍለን ብናይ ማለት ነው። የኢስተርን ደጋፊ ሆነን ቤዝ ስላላቸው እዚህ ዌስተርን ጋር እንጋጭም፣ የዌስተርን ደጋፊ ሆነን ኢስተርን ጋር እንጋጭም። ባላንስድ ዲፕሎማሲ ነው የምናደርገው። ምክንያቱም ለምንድን ነው ይሄውና እዚህ ጅቡቲን ያሉት ሁሉም ቻይናም አላት እዛ አሜሪካም አላት ሚሊተሪ ቤዝ ነው የምልህ። ስለዚህ ባላንስድ እናደርጋለን። በዚህ መሀል የእኛ ናሽናል ኢንተረስት ለዓለም እናስረዳለን ማለት ነው። አሁን ናሽናል ኢንተረስታችን አክሰስ ቱ ሲ ጋር ተያይዞ ዓለም ተስማምቷል። አንድ ቃል ብቻ ነው እያለ ያለው በሰላማዊ መንገድ ይሁን እያለ ነው። እኛም ደግሞ ያቀረብነው ሰላማዊ መንገድ ነው። ስለዚህ በዚህ 6ቱ ስትራቴጂ ሀገራዊ ሰላም፣ ውስጣዊ ሰላምን አጠናክረን ጠንካራ ኢኮኖሚና ብልጽግና ገንብተን ጠንካራ የሚሊተሪ ተቋም ገንብተን አሁን ባልኩ ስትራቴጂዎች ጥቅማችንን እናስከብራለን ማለት ነው። መልካም እንግዲህ ሰዓታችን እዚህ ላይ ይገድበናል። አቶ ጆን አህመድ በሕዝብ ተወካዮች ምክር ቤት የውጭ ጉዳይና የሰላም ቋሚ ኮሚቴ አባል እዚህ ስቱዲዮአችን ድረስ መጥተው ይህንን ሀሳብ ስላካፈሉን እጅግ አድርገን እናመሰግናለን። ቴንኪው፣ እኔም አመሰግናለሁ። መልካም የተወደዳችሁ ተመልካቾቻችን እንግዲህ በልዩ ዝግጅታችን ዛሬ ስለ ብሔራዊ ጥቅም ነበረ ስናነሳ የነበረው። ከአቶ ጆን አህመድም ጋር የነበረን ቆይታ ይህንን ይመስላል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።